ያለሁት መፍትሄ ምን አለው አላውቅም እንደዚህ ነገር ፈጥሮ ድጋሚ ወደዛት መጀመሪያ ብሩክ አለማየሁ ተመልሶ መጥቷል ህይወት ላይ የተፈጠረው ነገር እኛ ማናቀው ነገር አለ ካለ ትክክል ነው ከሌለ መስዋዕትነት ከፈልልኝ አይደል ከፈልኩለት በቃ እሷን በቃ አታገኛቱ በቃ አታሰነ ዶላር ነው በድርሃም ነው መስዋዕትነት የከፈልከው እንዴት አንተ ገላህን መስዋዕትነት ከፍለ በቢላ ትቆርጣለህ ቡቡ ምን እያልክ ነው አይገባም ይፍታ ስሜቴ በቃ እንዴ ተገናኝቼ እንድታረቅ አብሬያት እንደሆነ ነው እንደፈልገው አይሆንም ቡቡዬ ወደህ ነው አብረህ የምትሆነው ወደህ ሃይሚ ምንም አላደረገችም ምንም አታረግም ደግሞ ታረጋለች ብዬም በፍጹም አላምንም ከፍጹም በፍጹም እኔ ምንም አይነት እውነታ ከፍፄ ጋር ሚስጥርም ሆነ እውነታ የተደበቀ ነገር ምንም አይነት ነገር የለኝም ብዙ ማሳመኛዎች አሉ ብሩክ እንግዲህ ምንም የለኝም እኔ ከፍፄ ጋር ከፕራንክ ያለፈ ነገር እያለች እየተናገረች ነው ልትረዳት ይገባል ብሩክ መለየት ከፈለክ በግልጽ መናገር ነው እንጂ ያልሆኑ ምክንያቶች እያመጣ አትደርደር እዚች ጋር ማንንም አይሰማም ሲጀመር ደግሞ ማለት ነው ቤትሽን አከብረዋለሁ አንቺ ግን ምንድነው ተምሮ እንዳልተማረ የምታወሪው ወሬ ምንድነው ብሩክ ልጅ ነው ብለሽ ነው ልጅ ቢሆንም እኮ ቂርቂን በጣርጎ ነው ያኖረሽ አንቺ ስርዓት ያዥ እስኪ ነው የሚያስጠላብህ እንዴ የሰው ልጅ ስሜት መጉዳት እንደዚህ ቀላል መሰለ እንዴ ላንተ ቀላል ነው አይተንልሃል በቃ ካንዲ እኔ አሁን አንቺ ተመረሽ ተመራቂ ነሽ አይደለ ይሄ ጭንቅላትሽ ነው አሁን የሚመረቀው ይቅርታ አድርጉልኝ ቤተሰቦች እነዚህ ልጆች ለማስታረቅ ነው አይደለ ብሩክና ሃይሚ ለማስማማት ነው አይደለ ሃይሚ ልቧ ተነክቷል ተሰብራለች እንደ ሴት ሆኜ ከሆነ ቆማለያሽ ነው አይደለ ታዲያ እንደዚህ ነው እንደምትቆሚው ብሩክ ምንድነው ያደረገሽ ግን አንቺ ልጅ ግን ሁሉ ጊዜ ስለ ብሩክ የምትናገሪው ነገር በጣም ነው የሚያስጠላው ናኒና ወንድምሽ እኔ ሀብን በጣም አከብረዋለሁ ይቅርታ በዚህ አጋጣሚ ምንም ላረግ አልችልም ቤተሰብ መሀልም መግባት አልፈልግም ግን ለብሩክ ያላት አቋም ናኒ ማለት ነው በጣም ነው የምትገረሚው ሜቢ ምናልባት ከዚህ በፊት አንቺና ሀብቴና አንቺ በነበራችሁበት ጊዜ ችግር አለባችሁ ነበር ነው አይዶን ነው አላቅም ብቻ ናኒ ለብሩክ ያለሽ አመለካከት ብታስተካክዩ በጣም ደስ ይለናል ማለቴ ለመወደድም ብለሽ ሊሆን ይችላል ምናልባት ሃይሚን ተወዳታለች ብሩክን ጣልተዋለች ምናምን የሚባል ነገር ኦዲየንስ ጋር ማሽቃበጥ ምናምን ይመጣልኛል ብለሽ አስበሽ ቆን ተሳስተሻል ናኒ ማለት ነው ይሄ ሊመረቅ ያሰበውን ጭንቅላትሽን በደንብ አሰሪው በደንብ እኔ ባልሽም በደንብ ነው ማከብረው በጣም ይቅርታ በዚህ አጋጣሚ ምንም ላረግሽ አልችልም እኛ የጨረቃ ፋሚሊዎች ማለት ነው እውነቱን የሚናገርልንን ሰው ይዘን እንከተላለን እኛንም ታጠፋን ይርገጡን እንቀበላለን ናኒ ግን ብዙ ጊዜ ብሩክ ላይ የምትናገሪው ነገር በጣም ያስጠላል በጣም እነዚህ ልጆች ለማስማማት ነው አይደለ ቤትሽ ድረስ ታላቅ ነሽ የታላቅ ሚስት ነሽ ብላ ነው ሃይሚ ተጎርታም ሆነ ልቧ ተሰብሮም የመጣችው አይደል ቤተሰቦች ሰላም ጤና ይስጥልን እንዴት ናችሁ አለሁ እኔ ደህና ነኝ እግዚአብሔር ይመስገን ናኒን ሰምቻታለሁ ግን አላዳመጥኳትም አዳምጫት ነገ እመጣለሁ ብያችሁ ነበር ማደር አልቻልኩም ለምን የማይነካ ሰው ነው የነካችው ለየማይነካ ሰው ብሩክ ጋር ምንድነው ችግርሽ አንቺ ልጅ ተናገሪ በግልጽ አውሪ እንዴ እነዚህ ልጆች ለማስማማት ብሩክን ምን ለየት ከፈለክ የማይሆን ነገር አታውራ አንቺ ስላልሽው ነው እንዴ ሃይሚን የሚለየው አንቺ ስላልሽው ነው እንዴ ሃይሚን የሚያገባው የታቀያለሽ አሁን አንቺ እኔም አላቅም በርግጥ ግን ማለት ነው በማየው ልክ ነው ማወራው ካሳለፉት ቻሌንጅ እና ካሳለፉት ደስታ ነው ማወራው አንቺ ደግሞ አጠገባቸው ከምታዩ ነገር ነው የምታወሪው ማለት ነው ጀስት አብረሻቸው አትኖሪም አንቺም ማለት ነው እኔም ባህር ማዶ ሆኜ ነው ማያቸው አንቺም ቡታጅራ ሆነሽ ነው የምታያቸው እነሱ አዲስ አበባ ናቸው ኦሬዲ በስልክ ልደውይላቸው ትችያለሽ ቤተሰብ ነሽ ፋሚሊሽ ብዙ ነገር ታውቂያለሽ ግን በዚህ ልክ ሚዲያ ላይ ወገብሽን ይዘሽ የምታገረጩ ምን ስለሆንሽ አንቺ የታላቅ ሚስት ስለሆንሽ እንዴ የታላቅ ሚስት ስለሆንሽ ሊያከብርሽ ይችላል ልትከበሪ ትችያለሽ ግን አንቺ ደግሞ ለነሱ አርአያ ምክር መስጠት ሲኖርብሽ ምንድነው በዚህ ልክ ወገብሽን ይዘሽ መለየት ከፈለክ ትለያለህ የልጅቷን ስሜት ትጎድ ጠቀምሻት በእናትሽ እንደዚህ ብለሽ ነው እንዴ ታዲያ የሷን ስሜት የተጎዳ ስሜቷን አድርሰሽላት ወደ ነበረበት የምትመልሽው እንደዚህ ነው እንዴ የተማረ ሰው እንዲህ ነው እንደሚመክረው አረ ሀብቴ ጉር ችሏል እግዚአብሔር ጉር ችሏል ዛሬማ ከተቀየምከኝ ተቀየመኝ እኔ በጣም ሀብቴን አከብረዋለሁ የምሬን ነው ግን እኔ ሰው ወድ ማለት ነው ከነ ጥፋቱ መውደድ አልችልም ጥፋቱን ሸፍኜ መውደድ አልፈልግም እኔ ብሩኬን በጣም አከብረዋለሁ በጣም ወዳለሁ ከቡታጅራ ሲያጠፋ ግን ዝም አልለውም ዛሬ አሁን መስዋዕትነት ከፈልኩለት ለፍፄ አሳልፌ ሰጠው አረ እባክህ እንዴት ብለህ አንተ ለፍጹም መስዋዕትነት ከፍለህ ደምክን ስጠኝ ቢልህ እጅህን በቢላ ቆርጠህ ደምህን ቀርተህ ትሰጠዋለህ አስጠውም አስፈላጊ ካልሆነ በስተቀር አስጠውም ስለዚህ እንዴት ብለህ ነው መስዋዕትነት ከፍለህ አንተ ሚስትህን አሳልፈህ ለፍፄ የምትሰጠው ለምን ሲባል ብሩክ ተብየው ማለት ነው ወንድምየው ማለት ነው ዞሮብሃል ሰሞኑን ወንድሜ ራሱ በደም ዞሮብሃል
ባይዞርብህ አይዞርብህ ነበረ ማለት ነው። የምሬን ነው። ይባስ ብሎ ደግሞ የናኒ እንዴት እንዳናደደኝ ናኒ ማለት ነው። እኔ ለሃይሚ ስለሆነች ምናምን ብዬ አይደለም ቤተሰቦች፣ ሁለቱ ጋር የሚያቀራርብ ነገር ማለት ነው ያለባት። ወይስ መለየት ከፈለክ መለየት ትችላለህ። አንቺ ስላልሽው ነው የሚለየው እሱ። አንቺ ስላልሽው ነው እሱ አያውቅም። ስንትና ስንት ነገር እኮ አሳልፏል። አላየሽም እንዴ ነው? ወይስ እንዴት ነው? ወይ አታይም ነው? አልገባኝም። አንቺ እኮ ስንቴ ከባልሽ ጋር የሚያጣልሽ ነገር ይሄ ንግግርሽ፣ ይሄ ጸባይሽ ነው። ጸባይሽ የምታስተካክይ በጣም ጥሩ ነው። በዚህ አጋጣሚ ከጨረቃ ፋሚሊ ጋር ለመስማማት ከፈለሽ፣ ካልበለዛ ማለት ነው እንደዚህው እየተታረብንና በጎን እየተራገጥን እንተላለፋለን። ናኒ ብሩክ ላይ ያለሽን አስተያየት አስተካኪ። የምሬን ነው አስተካኪ። ካልበለዛ እንራገጣለን። አለቀ። ምንም አታመጭም፣ ምንም አላመጣም። እንዴ ወንድምየው አረ ስረ ሰዓት አስይዝልን እንዴ! እኛ የውጭውን ሰው እንጋፋ፣ ደግሞ የቤቱን እንዴት እናርግ? ጉድ እኮ ነው እንዴ! ታላቅ እንዴት ዋሽቶ ያስማማል ይባላል? ምንድነው? እናንተ ብሩክ ላይ ያላችሁ ግን እናንተ እዛ በቡታጅራ ያላችሁ ሰዎች ብሩክ ላይ ምንድነው ያላችሁ? ምንድነው ወሰደባችሁ? እሱ እኮ ከቡታጅራ ሲወጣ እኮ ሻንጣውን ይዞ ነው የወጣው። እናንተ ምን ሆናችሁ ነው? ምንም ይዞ አልወጣም እንዴ! አበዛችሁት አሁንስ። ኧረ እሱን ለመጣል ብቻ ነው የሚሮጡት ከቤትም ከውጭም። ናኒማ ስንት ጊዜ ያየሁሽ። በስመ አብ ይቅር ይበልሽ ፈጣሪ። የምሬን ነው እውነት ቤተሰቦች። እና በተስተካከይ ናኒ በጣም ደስ ይለኛል። እኔ ማለት የሚወደድ ቤተሰብ፣ ፍቅር የሆነ ቤተሰብ ውስጥ ስላለሽ ነው እኔ እንደዚህ ቪዲዮ የሰራሁብሽ እንጂ እኔ ቪዲዮ ለማንም ሰው ዝም ብዬ አልሰራም። የምሬን ስነግራቸው አልሰራም። እኛ በቃ ቡቡን አትንኩብን። ሃይሚንም እንደዛው። ግን ለሃይሚ ጥሩ ምክር ሰተሻታል። ሶኬ የሚያረጋጋትን ነገር ምናምን አድርገሽላታል፣ ችግር የለውም። ግን አድርገሽላታል፣ ችግር የለውም። ረጋጊ ብለሽ ተቀመጭ ብለሻታል፣ ተንከባክበሻታል። ምንም ማለት አይደለም። እሷም ደግሞ ከሌሎቹ ጓደኞቿ አብልጣ ያው የታላቅ ሚስት እንደመሆንሽ መጠን ቤት ድረስ በማምጣቷ አክብሬያታለሁ እኔ ሃይሚን ማለት ነው። ግን እንደዛ ሆና መታ አንቺ ምናልባት ስለምትቀርቢው ሊሆን ይችላል፣ ትንሽም ስለሆነ ሊሆን ይችላል። ግን ደግሞ ለኛ ኮንፈርት አልተሰማንም። በቃ የምታወሪው ነገር ለኛ ኮንፈርት መሰማት አለበት። ስለዚህ ብትመክሪው እንኳን ያደረገውን ነገር ነው እንጂ የሱን ሞራል ማንቋሸሽ ምናምን አስፈላጊ ነው ብዬ አላስብም። ከፈለክ እንደዚህ ነው፣ ከፈለክ እንደዛ ነው። ምን ወገብሽን የምትወጥሪበት አንቺ? ምን ቆርሰሽ አጉርሰሽዋል እንዴ? ምን ጎረቤት ናችሁ? በነገራችን ላይ ቤተሰብ ናችሁ። አብልተሽው አጠጥተሽው ሊሆን ይችላል። ግን የተበላ የተጠጣ እዚህ ላይ አይደመርም ጋይስ። በቃ ስብዕና የሚባል ነገር አለ። ስለዚህ በቃ ለጨረቃ ፋሚሊ የሚመጥን ቪዲዮ ስሪ። በቃ ምንድነው እንደዚህ የሆነ እንደዚህ መወረግረግ ይደብራል። የምሬን ነው። በቃ እኔ እንጃ፣ እኔ ደብሮኛል፣ ተናድጃለሁ። ከደበረሽ ማለት ነው ቀራሬ በጥብጠሽ ከሀብቴ ጋር ጠጭ። እኔ ሀብቴን በጣም ነው የማከብረው፣ በጣም ከምላችሁ በላይ ማለት ነው። ምክንያቱም የብሩኬ ወንድም ስለሆነ ብቻ ሳይሆን በቃ የሃይሚና የብሩኬን ፍቅር ማለት ነው በምንም አይነት ነገር አይነካም። በቃ በምንም ከፍም ዝቅም አያደርግም። በዛ ነው የምወደው እኔ ነግሬያቸዋለሁ። ለብሩክ ብቻ መከታ ስለሆነ ሳይሆን በቃ ስለ ሁለቱ ስላለው ፍቅር በጣም ጥጉን ጠብቆ ነው የሚሄደው እና በዛ ነገሩ አከብረዋለሁ። ናኒ ግን በጣም ብሩኬን ትዘረጥጫለሽና ከራስሽ ጋር ሆኚ። ከሴት ጎን ሆንሽ ብለው እንዲደግፉሽ አስበሽ ከሆነ ተሳስተሻል። የሁለቱንም ደካማ ጎን ሸፍኖ የሚደግፍልን ሰው ነው እኛ የምንፈልገው። እንትና አሁን ምን አለ ዛሬ ትንሹ እንኳን እንደው ትንሹ እሱ ማን ነው ስሙ? ወይኔ ስሙን አምጡልኝ። አረ ሃይሚ ሄደችበት ስለ ፍፄ ምንም አይነት ነገር የለኝም ታመናችሁ ምኑኝ ያለችው። እኛ እናምንሻለን ቅመሜ፣ እኛ እናምንሻለን፣ ችግር የለውም። ግን ማለት ነው እኔ አሁን ግራ የገባኝ የጎረቤቱ ማጨብጨብ ነው። ያ ነው ግራ የገባኝ። እና ደግሞ ብሩክ ደግሞ በዚህ ልክ ማለት ነው እንዴት ነው አንድ ዘለላ እንኳን ያ ሁሉ ፍቅራችሁን የሆነ መስዋዕትነት የሚያስከፍል አንተ እኮ አስረገዝክ ተብለ ሃይሚም አልቀሳም ቢሆንም ከጎኑ ነች እየተጨቃጨቀችም ቢሆን እንዴት ነው አንተ ውስን አድርገህ በአንድ ጊዜ ሃይሚን ማለት ነው የውሸት ነው አውቃለሁኝ፣ ግን ቢሆንም ለምን እንደዛ ይላል ብሩኬ? ይሄ በማለትህ ራሱ እኔ ደብሮኛል በብሩክ በኩል። ግን ደግሞ ቢደብረኝም የፈለገ ነገር ቢሆን ወንድሜን በዚህ ልክ ማንም የቤት ሰው ሆነ የውጭ ሰው እንዲጨፍርበት አልፈልግም። ግን ስህተቱን እንዲነግሩት ደስ ይለኛል። ግን ደግሞ ገና ጥፋት አጠፋ ተብሎ ከፈለክ እንደዚህ ይሁን ከፈለክ አይባልም። እናቱም አላለችው እንኳን ማን ስለሆነሽ ምራት እኮ ነሽ እንዴ? ታላቅ ብትሆኝ እንደ ታላቅነትሽ ናኒ ማለት ነው።
ለብሩክ ያለሽን አመለካከት አስተካኪ። ቤተሰብ ንገሯት፣ ትስተካከል። በቃ አለቀ። ምንም የምታመጣው ነገር የለም፣ የማመጣባት ነገር የለም። ሰምታችኋል እንዴ? ጉድ እኮ ነው።